ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በኢራን የኒውክለር ይዞታዎችና የጦር አዛዦች ላይ ከፍተኛ ጥቃት ፈጸመች። እስራኤል በኢራን የኒውክለር ስፍራዎችና የጦር አዛዦች ላይ ያነጣጠረ ከፍተኛ ጥቃት መፈጸሟን የእስራኤል መከላከያ ኃይል አስታወቀ። በዚህ ከባድ በተባለው ጥቃት የኢራን አብዮታዊ ዘብ ኃላፊ ሆሴይን ሰላሚ መገደላቸውን የኢራን መገናኛ ብዙኃን ዘግበዋል። እስራኤል ኢላማ ያደረኩት ወታደራዊ ይዞታዎችን ነው ብትልም፣ የኢራን መገናኛ ብዙኃን በበኩላቸው በቴህራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉት መካከል ሲቪሊያን ይገኙበታል ብለዋል። በኢራን መዲና ቴህራን ከፍተኛ ፍንዳታ እየተሰማ መሆኑም ተገልጿል። የእስራኤል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሀገራቸው በኢራን የፈጸመችው ጥቃት ኦፕሬሽን ራይዚንግ ላይን የሚያንሰራራ አንበሳ ዘመቻ ሲሉ የጠሩት አካል ነው ብለዋል። በተጨማሪም ኢራን ለእስራኤል የህልውና ስጋት መሆኗን ተናግረዋል። ኢራን በምላሹ በቅርቡ አጸፋዊ የመልስ ማጥቃት ልታደርስ እንደምትችልም የገለጸችው እስራኤል የአስቸኳይ ጊዜ አዋጅ አውጃለች። ኢራን መንግስታዊ ቴሌቪዥን እስራኤል በፈጸመችው ጥቃት ህጻናት ጨምሮ ሰላማዊ ዜጎች መገደላቸውን ዘግቧል። ሆሴይን ሰላሚ በዚህ ጥቃት ከተገደሉ ከፍተኛ አመራሮች መካከል አንዱ ናቸው። የሀገሪቱ የአቶሚክ ኢነርጂ ድርጅት ኃላፊ የነበሩት የኒውክለር ሳይንቲስት ፍሬይዱን አባሲ መገደላቸውን የመንግስት መገናኛ ብዙኃንም ዘግበዋል። ፍሬይዱን አባሲ ለኢራን የኒውክለር ማበልጸግ የአንበሳውን ድርሻ እንደተጫወቱ ይነገርላቸዋል። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010 በቴህራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፈው ነበር። ሌላኛው በዚህ ጥቃት የተገደሉት የኒውክለር ሳይንቲስት በቴህራን የሚገኘው የኢስላሚክ አዛዥ ዩኒቨርሲቲ ፕሬዝዳንት መሃዲ ቴህራንቺ ናቸው። ኢራን አሜሪካ የእስራኤልን ጥቃት ደግፋለች ስትል የከሰሰች ሲሆን፣ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው ሀገራቸው እንዳልተሳተፈችም ተናግረዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕም በበኩላቸው ጥቃቶቹ እንደሚፈጸሙ እንደሚያውቁ፣ ነገር ግን ሀገራቸው እንዳልተሳተፈች ለፎክስ ኒውስ ገልጸዋል። ኢራን የኒውክለር መርሃ ግብሯን ለመቀነስ ከአሜሪካ ጋር የምታደርገውን ድርድር እንደምትቀጥል ተስፋ እንዳላቸው በድጋሚ ተናግረዋል። ኢራን የኒውክለር ቦምብ ሊኖራት አይገባም፣ እናም ወደ ድርድር ጠረጴዛው ለመመለስ ተስፋ እናደርጋለን ሲሉም ተናግረዋል። ኢራን ዓለም አቀፍ ማህበረሰብ እስራኤል የፈጸመችባትን ጥቃት እንዲያወግዙ ጥሪ አቅርባለች። የኢራን የውጭ ጉዳይ ሚኒስቴር ጥቃቱ የዓለምን ደህንነት ታይቶ ለማያውቅ ስጋት አጋልጧል ብሏል። የእስራኤል ዋና አጋር አሜሪካ ለጥቃቱ መዘዝ ተጠያቂ እንደምትሆንም ነው ሚኒስትሩ ያስጠነቀቀው። ጥቃቱን ተከትሎ የተባበሩት መንግስታት ድርጅት ሁሉም ወገኖች ከፍተኛ መቆጠብ እንዲያሳዩ ሲጠይቅ፣ አውስትራሊያ በበኩሏ በዚህ መልክ ማገርሸቱ አስጊ ነው ብላለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ እስራኤል በኢራን ኒውክለር ይዞታዎች ላይ ያደረሰችው ጥቃት አውግዘው ሁለቱም ወገኖች ቀጠናውን ወደ ከፋ ጦርነት እንዳይገባ እንዲቆጠቡ ጥሪ አድርገዋል። እስራኤል በኢራን በፈጸመችው ጥቃት የተገደሉ የጦር አዛዦች እና የኒውክለር ሳይንቲስቶች። እስራኤል በፈጸመችው ጥቃት የገደለቻቸው የኢራናዊ ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። አርብ ማለዳ የፈጸመችው ጥቃት የኢራን የኒውክለር መሰረተ ልማትና የፕላስቲክ ሚሳኤል ፋብሪካዎች ለመጉዳት ያለመ ነው ብለዋል። ጠቅላይ ሚኒስትሩ ራይዚንግ ላይን ኦፕሬሽን የሚያንሰራራ አንበሳ ዘመቻ ሲሉ በጠሩት ጥቃት የኢራን ከፍተኛ የጦር አዛዦች እና የኒውክለር ሳይንቲስቶች ተገድለዋል። የኢራን የመንግስት ሚዲያ በዘገበው መሰረት መገደላቸው ከተረጋገጡ መካከል የኢራን አብዮታዊ ዘብ ኃላፊ እና የሀገሪቱ ጦር ኤታማዦር ሹም ይገኙበታል። የኢራን አብዮታዊ ዘብ አዛዥ ሆሴይን ሰላሚ ምናልባትም በዚህ የእስራኤል ጥቃት ከተገደሉ ከፍተኛ አዛዦች መካከል ዋነኛው ሳይሆኑ አይቀሩም ተብሏል። ሁሴን የአብዮታዊ ዘብን የተቀላቀሉት የኢራንን ኢራቅ ጦርነት መፈንዳቱን ተከትሎ በአውሮፓውያኑ በ1980 ነው። በወታደራዊ ማዕረግ ከፍ ያሉ ሲመጡም በአሜሪካና በምዕራባውያን አጋሮች ላይ በሚናገሩት ጠንካራ ትርክቶች
ዝናን አተረፉ። በኢራን ኒውክለር እና ወታደራዊ ፕሮግራሞች ተሳትፏቸው የተባበሩት መንግስታት የጸጥታው ምክር ቤት እና አሜሪካ ከአውሮፓውያኑ 2000 ጀምሮ በኃላፊው ላይ ማዕቀብ ጥለውባቸዋል። ኢራን 300 ድሮኖችና ሚሳኤሎችን ያሳተፉ የመጀመሪያው የቅጣት ጥቃት በእስራኤል ላይ ስትፈጽም እሳቸው የአብዮታዊ ዘብ ኃላፊ ነበሩ። ከቅርብ ቀናት ወዲህ ከእስራኤል ጋር ያለው ውጥረት መጋጋሉን ተከትሎ ሁሴን ሀገራቸው ለማንኛውም ሁኔታና ክስተትና አጋጣሚዎች ዝግጁ መሆኗን ሐሙስ ዕለት ተናግረው ነበር። የሀገሪቱ እስላማዊ ስርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊቱን ለመደገፍ በሚል ከ40 ዓመታት በፊት የተቋቋመው የኢራን እስላማዊ አብዮታዊ ዘብም ዘወትር በምዕራባውያን ስም የሚነሳውን የሀገሪቱን የጦር ክፍልም ተጠቃሽ ነው። የኢራን አብዮታዊ ዘብ ከ190,000 በላይ ወታደሮች እንደሚኖረው የሚገመት ሲሆን የራሱን የምድር፣ የባህርና የአየር ኃይል አጠናክሮ የኢራንን ስሌታዊ የጦር መሳሪያዎችንም የሚቆጣጠር ይኸው ኃያል ነው። የኢራን ጦር ኃይሎች ጠቅላይ ኢታማዦር ሹም መሐመድ ባግሄር በዚህ ጥቃት ከተገደሉ መካከል አንዱ ናቸው። ጠቅላይ ኢታማዦር ሹም በአውሮፓውያኑ በ1980 አብዮታዊ ዘቡን የተቀላቀሉ ሲሆን በሀገሪቱ ከፍተኛ ወታደራዊ መሪዎችም አንዱ ናቸው። የሀገሪቱ የአቶሚክ ኢነርጂ ድርጅት ኃላፊ የነበሩት የኒውክለር ሳይንቲስት ፍሬይድን አባሲ ሌላኛው በዚህ ጥቃት የተገደሉ ናቸው። ፍሬይድን አባሲ ለኢራን ኒውክለር ማበልጸግ የአንበሳውን ድርሻ እንደተጫወቱም ይነገርላቸዋል። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010 በቴሄራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፈው ነበር። ሌላኛው በዚህ ጥቃት የተገደሉት የኒውክለር ሳይንቲስት እና በቴሄራን የሚገኘው የኢስላማክ አዛዥ ዩኒቨርሲቲ ፕሬዝዳንት ማህዲ ቴህራንቺ ናቸው። እስራኤል በዚህ ጥቃት የገደለቻቸው 6 የኒውክለር ሳይንቲስቶች መሆናቸውንም ኢራን ገልጻለች። የኒውክለር ሳይንቲስቱ እና በሻሂድ ቡሁሽት ዩኒቨርሲቲ የኒውክለር ኢንጂነሪንግ ኃላፊ የሆኑት አብዱል ሐሚድ ሚኑሽር፣ በዚሁ ዩኒቨርሲቲ የኒውክለር ኢንጂነሪንግ ፕሮፌሰር የሆኑት አህመድ ረዛ ስሉፋገር እንዲሁም በተመሳሳይ ዩኒቨርሲቲ የኒውክለር ፕሮፌሰር የሆኑት አሚር ሁሴን ፌቂ እስራኤል በፈጸመችው ጥቃት የተገደሉ ናቸው። በተጨማሪም ሙታል ቢዜድህ የተሰኘው የኒውክለር ሳይንቲስት መገደሉም ተገልጿል። በተጨማሪም የኢራን ጦር ምክትል አዛዥ እና የካህታም አልአንቢያ የተሰኘው ማዕከላዊ ዋና መስሪያ ቤት ኃላፊ ጉልማሊ ራሺድ ተገድለዋል። የኢራኑ ታላቁ መሪ አያቶላህ አሊ ካሚኒ አማካሪ አሊ ሐምካኒ የከፋ ጉዳት እንደደረሰባቸውም የኢራን ዘጋቢዎች አመልክተዋል። እስራኤል ኢላማ ያደረጉት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙኃን በበኩላቸው በቴሄራን የመኖሪያ ቤቶች ጥቃት እንደተፈጸመባቸው እና ከተገደሉት መካከል ሕፃናት ጨምሮ ሰላማዊ ዜጎች መገደላቸውንም ዘግቧል። እስራኤል በኢራን ጥቃት ያደረሰችባቸው ስፍራዎች የትኞቹ ናቸው? እስራኤል በዚህ ጥቃት ከመታቻቸው መካከል በናታንዣ በተሰኘውና ከተማ የሚገኘው የኢራን ዋነኛ የዩሬኒየም ማበልጸጊያ ማዕከል አንዱ ነው። ማዕከሉ በተደጋጋሚ እንደተመታ የኢራን መንግስታዊ ቴሌቪዥንም ዘግቧል። ማዕከሉ ከመሬት ስር በሜትሮች ርቀት የሚገኝ ሲሆን የእስራኤል ጥቃት ምን ያህል ጥልቅ እንደነበረ እስካሁን ግልጽ አይደለም። ከዚህም በተጨማሪ ቴሄራን እና በአካባቢው ያሉ ወታደራዊ ስፍራዎችን ታብሬዝ በተሰኘው ከተማ የሚገኝ የኒውክለር የምርምር ማዕከል እና በሁለት የጦር ሰፈሮች ፍንዳታ ተሰምቷል። ከቴሄራን በስተደቡብ የምትገኘው የኢስፋሃን ከተማ፣ በስተደቡብ ምዕራብ የምትገኘው የአርካ ከተማ እንዲሁም በስተምዕራብ የምትገኘው የከርማንሻህ ከተማ ጥቃት ተፈጽሞባቸዋል። የኢራን ታላቁ መንፈሳዊ መሪ አሊ ካሜኒ ጥቃቱን ተከትሎ እስራኤል መራራና የከፋ ሕመም ዕጣ እንደሚገጥማትም አስጠንቅቀዋል። በዓለም ፈቃድ እንዲሁም በኢስላማዊ ሪፐብሊክ ጦር ኃይሎች ኃይል እጅግ እስራኤል ቅጣት ሳይፈጸምባት አይቀርም ብለዋል። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።